ጤና ይስጥልኝ ክቡራን አድማጮቼ፣ ሰዓቱን መረጃ ወደ እናንተ አደርሳለሁ። ትራምፕ ራሳቸው እንደ ካቶሊክ ጳጳስ አድርጎ የሚያሳይ የኤአይ ወይም አርቲፊሻል ኢንቴሊጀንስ ምስል ማጋራታቸው ቁጣን ቀስቅሷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በሰው ሰራሽ አስተውሎት የተሰራና የካቶሊክ ጳጳስ አድርጎ የሚያሳያቸው ምስል በማህበራዊ ሚዲያ ማጋራታቸው ከካቶሊክ እምነት ተከታዮች ዘንድ ነቀፌታ አስከትሎባቸዋል ነው የተባለው። ይህ ምስል በዋይት ሀውስ ይፋዊ ማህበራዊ ሚዲያዎች የተጋራው የካቶሊክ እምነት ተከታዮች በሊቀ ጳጳስ ፍራንሲስ ሞት ሀዘናቸውን እየገለጹ ባለበት ወቅትና ቀጣዩን ሊቀ ጳጳስ ለመምረጥ በዝግጅት ላይ ያሉ መሆኑ ጉዳዩን አወሳስቦታል። በኒውዮርክ የሚገኘው የካቶሊክ ጉባኤ ትራምፕ በእምነቱ ላይ እየቀለዱ ነው ሲል ቅሬታውን ገልጿል። ይህ የማህበራዊ ሚዲያ ልጥፍ የተጋራው ዶናልድ ትራምፕ ለጋዜጠኞች ጳጳስ መሆን እፈልጋለሁ ብለው ከቀለዱ በኋላ ነው። ትራምፕ በካቶሊክ እምነት ላይ እያፌዙ ነው ተብለው የተተቹ የመጀመሪያው የአሜሪካ ፕሬዚዳንት አይደሉም። የቀድሞ ፕሬዚዳንት ጆ ባይደን ከዓመታት በፊት በታምፓ ፍሎሪዳ የጽንስ ማቋረጥን በሚደግፉ ግለሰቦች በተዘጋጀ ሰልፍ ላይ የመስቀል ምልክት ሲሰሩ ወይም ሲያማትቡ መታየታቸው ቁጣን ቀስቅሶ ነበር። የቫቲካን ቃል አቀባይ ማቴዎ ብሩኒ ቅዳሜ ዕለት ትራምፕ ስላጋሩት ምስል የቤተ ክርስቲያኒቷ አቋም ምን እንደሆነ ተጠይቀው ከመመለስ ተቆጥበዋል። ቫቲካን ከሚቀጥለው ሳምንት ረቡዕ ጀምሮ ቀጣዩን ሊቀ ጳጳስ ለመምረጥ የሚሰየሙ ጳጳሳትን ለመቀበል በዝግጅት ላይ ናት። አርብ ማታ በትራምፕ ማህበራዊ ሚዲያ ላይ የተጋራው ይህ ምስል ጳጳሳት የሚለብሱትን ነጭ ልብስ ተክኖና ቆብ አድርጎ ይታያል። በኤአይ በተሰራው በዚህ ምስል ላይ ትራምፕ በአንገታቸው ላይ ትልቅ መስቀል ያደረጉ ሲሆን የቀኝ እጃቸውን ጣት ቀስረዋል። ፊታቸው ላይም ጥሞና ይነበባል። ምስሉ መጋራቱን ተከትሎም የኒውዮርክ ጳጳስ የሚወክለው የኒውዮርክ ግዛት የካቶሊክ ጉባኤ ቅሬታውን ለኤክስ ማስገባቱን አስታውቋል። ክቡር ፕሬዚዳንት፣ በዚህ ምስል ላይ ምንም አይነት ጥበብ ወይንም የሚያስቅ ነገር የለም ሲል ቡድኑም ጽፏል። ተወዳጁ አባታችን ሊቀ ጳጳስ ፍራንሲስ ገና መቅበራችን ነው። እንዲሁም የካቶሊክ የእምነት አባቶች ቀጣዩ ሊቀ ጳጳስ ለመምረጥ በቅዱስ ጴጥሮስ ቤተክርስቲያን የጽሞና ጊዜ ሊጀምሩ ነው፣ እያላገጡብን ነው ሲል ቡድኑ በመግለጫው ወቅሷል። የጣሊያን የቀድሞ ሚኒስትር ማቴዎ ሬንዚ ዶናልድ ትራምፕ ምስሉን በማጋራታቸው ኮንነዋል። ሬንዚ ይህ ምዕመኑን የሚያስቆጣም ተቋሙን የሚያሰድብ እንዲሁም የቀኝ ዘመም ዓለም መሪዎች በማላገጥ ደስታን እንደሚያገኙ የሚያሳይ ምስል ነው ሲሉ ጽፈዋል። ዋይት ሀውስ ግን የሪፐብሊካኑ ፕሬዚዳንት በጵጵስናውና በጳጳሱ ላይ ያላገጡ ነው የሚለውን አስተያየት ውድቅ አድርጎታል። ፕሬዚዳንት ትራምፕ በሊቀ ጳጳስ ፍራንሲስ ሞት የተሰማቸውን ሀዘን ለመግለጽ እና በቀብራቸው ላይ ለመገኘት ሮም ድረስ መሄዳቸው ይታወሳል። እንዲሁም ለካቶሊኮችና ለሃይማኖት ነጻነት ታማኝ ደጋፊ መሆናቸው ይታወቃል ሲሉ የፕሬስ ሴክሬታሪዋ ካሮላይን ሌቪት መናገራቸው የሚዘነጋ አይደለም። በደቡብ ሱዳን በሆስፒታልና በገበያ ስፍራ ላይ በተፈጸመ የቦምብ ጥቃት ቢያንስ 7 ሰዎች መገደላቸው ታውቋል። ይህ ጥቃት የተፈጸመው ሀገሪቷ ወደ እርስ በርስ ጦርነት ትገባለች የሚል ስጋት ባየለበት ወቅት እንደሆነም ነገሩን አወሳስቦታል። ድንበር የለሽ የሐኪሞች ቡድን እንዳለው መሳሪያ የታጠቀች ሄሊኮፕተር በጂንግሌ ግዛት ኦልፌድ ፋንጋክ በሚገኝ ሆስፒታል መድኃኒት ቤት ላይ ነው ቦምብ የጣለችው። በዚህ መድኃኒት ቤቱ ሙሉ በሙሉ ወድሟል። ከዚህም ሰው አልባ አውሮፕላን በአካባቢው ያለ የገበያ ስፍራ ላይ የቦምብ ጥቃት ማድረሱም ታውቋል። ሌላው መረጃም ከ2 ሚሊዮን በላይ ሰዎች በብራዚል ሪዮ ዲ ጄኔሮ ካፓ ካባና የባህር ዳርቻ የሌዲ ጋጋን የሙዚቃ ድግስ በነጻ መታደማቸውን የከተማው ኃላፊዎች ገልጸዋል። የድምፃዊቷ ግዙፍ የሙዚቃ ድግስ ነበር የተባለው። የዚህ ኮንሰርት ወጪ የተሸፈነው የሪዮን ኢኮኖሚ ለማነቃቃት በሚል በከተማው አስተዳደር እንደሆነም ተገልጿል። እንደ ባለስልጣናቱ ከሆነ ኮንሰርቱ $100 ሚሊዮን የሀገር ውስጥ ገቢ ያስገኛል ተብሎም ይገመታል። ክቡራትና ክቡራን ለሰዓቱ የነበረ መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።